ክቡር ዶክተር አብዱ ሐሰን የአማራ ክልል ምክትል ርዕሰ መስተዳድር፣ ክብርት ዶክተር ሙሉነሽ ደሴ ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ኃላፊ፣ ክቡር አቶ እርዚቅ ኢሳ የአማራ ብሔራዊ ክልላዊ መንግስት ወጣቶችና ስፖርት ቢሮ ኃላፊ፣ ክቡር አቶ ሳሙኤል ሞላልኝ የደሴ ከተማ ተቀዳሚ ከንቲባ፣ ክቡር አቶ አሊ የደቡብ ጎንደር ዞን የደቡብ ወሎ ዞን ዋና አስተዳዳሪ፣ ክቡራን የክልሉ ከፍተኛ አመራሮች፣ ክቡር አቶ እስያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት፣ የተከበራችሁ የስፖርት አፍቃሪ የሆናችሁ የደሴ ከተማ ነዋሪዎች፣ ከአማራ ክልል ከተለያዩ ዞኖች እዚህ የተገኛችሁ ውድ ስፖርተኞች፣ ክቡራትና ክቡራን፣ በቅድሚያ በውብቷ የፍቅርና የአብሮነት ከተማ በሆነችው ደሴ ላይ ስፖርት ለሰላም ሰላም ለሁሉም በሚል ቃል በተዘጋጀው 9ኛው የመላ አማራ ብሔራዊ ክልላዊ መንግስት ስፖርታዊ ጨዋታ ላይ ተገኝቼ መልእክት እንዳስተላልፍ እድል በማግኘቴ የተሰማኝን ደስታ ለመግለጽ እወዳለሁ። እንኳን አደረሳችሁ፣ እንኳን አደረሰን። ስፖርታዊ ጨዋታዎች ከውድድር ባሻገር የሕዝባችን አንድነት በማጠናከር ሰላምን፣ ፍቅርን፣ ወንድማማችነትን፣ አብሮነትን የሚያስተምሩ ሲሆን ዛሬ በዓለማችን ላይ ስፖርት የተለያዩ ማህበራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ ስራዎች ለማከናወን ቁልፍ መሳሪያ ሆኖ ይገኛል። መንግስታችን ለስፖርት በሰጠው ልዩ ትኩረት ባለፉት 7 ዓመታት 10,000 በላይ መካከለኛና አነስተኛ ደረጃ ያላቸው ለታዳጊና ለህፃናት ማዕከል አድርገን ለምንሰራው ስራ ውጤት ለማምጣት በመላ ሀገሪቱ ተገንብቷል። ከዛ ባለፈ ትላልቅ ዓለም አቀፍ ጨዋታ ማስተናገድ የሚያስችሉ ትላልቅ ስቴዲየሞች በመላ ሀገሪቱ እየተገነቡ ይገኛሉ። ከዚህ በፊት ተጀምሮ ሳይጠናቀቁ አንዳንዶቹ በእድሳት ስታንዳርድ ሳያሟሉ የነበሩ ትላልቅ ስቴዲየሞችን መንግስት በሰጠው ትኩረት እየተሰራ ይገኛል። ለአብነት ብሔራዊ ስቴዲየም ወይም አዲስ አበባ አደይ አበባ ስቴዲየም፣ አቃቂ ቃሊቲ ስቴዲየም፣ ባህር ዳር ስቴዲየም፣ ድሬዳዋ ዓለም አቀፍ ስቴዲየም፣ አርባ ምንጭ ስቴዲየም፣ ሀላባ ስቴዲየም እና ሌሎች ስቴዲየሞችም መላ በሀገራችን ከተሞችና ክልሎች ዓለም አቀፍ ደረጃ ባሟላ መንገድ እየተሰሩ ይገኛሉ። ከዚህ በተጨማሪ ስፖርት ያለ ውድድር ምንም ስላይደለ ከዚህ በፊት በተለያዩ ምክንያቶች ተቋርጦ የነበሩ ስፖርታዊ ውድድሮች በመላ አገሪቱ ከቀበሌ ጀምሮ እስከ ሀገር አቀፍ ድረስ እየተካሄደ ይገኛል። ለአብነት የታዳጊ ወጣቶች ምዘና ውድድር፣ አገር አቀፍ የዩኒቨርሲቲ ተማሪዎች ውድድር፣ የፖሊስ ሰራዊት ውድድር፣ ዛሬ እያደረግን ያለነው ከዚህ በፊት ለ9 ዓመት ተቋርጦ የነበረውን የመላ ኢትዮጵያ ጨዋታ በዚህ ወር መጨረሻ ላይ ለምናደርገው በሁሉም ክልሎችና ከተማ አስተዳደሮች አገር አቀፍ መላ ጨዋታን ለመሳተፍ ብቁ የሚሆኑ ስፖርተኞች የሚለዩበት ውድድር ከቀበሌ ጀምሮ በሁሉም ክልሎችና ከተማ አስተዳደር እየተደረገ ይገኛል። ዛሬ እዚህ የተገኘነውም የመላ አማራ ስፖርታዊ ውድድር ዛሬ በደሴ ከተማ የሚደረገውም የዚህ ውድድር ማሳያ ነው። በስፖርት አፍቃሪነቱ የሚታወቀው የደሴ ሕዝብ በእግር ኳስና በተለያዩ ስፖርት አይነቶች አገራችን የሚወክሉ
ታዋቂ ስፖርተኞችን ያፈራ በመሆኑ በዚህ አጋጣሚ የክልሉ መላ ጨዋታውን በከተማ ለማስተናገድ ከፍተኛ መነቃቃት የሚፈጠርለት ከመሆኑም በላይ ደሴ የሰላም የፍቅርና የአብሮነት ከተማ መሆኗን የምናረጋግጥበትም ነው። በመጨረሻም ይህ ስፖርታዊ ጨዋታ ለአገራዊ እቅድ ስኬት ያለው ድርሻ ከፍተኛ በመሆኑ በተለያዩ ዘርፎች ከፍተኛውን ኃላፊነት በመውሰድ የመራችሁ የክልሉ የዘርፍ አመራሮች፣ የባለድርሻ አካላት እንዲሁም በተለያዩ ኮሚቴዎች ተደራጅታችሁ ደከመን ሳትሉ ድጋፍ ላደረጋችሁ አካላት በሙሉ ያለኝን ልባዊ ምስጋና በራሴና በኢፌድሪ ባህልና ስፖርት ሚኒስቴር ስም አቀርባለሁ። መላ የአማራ ጨዋታ የተጀመረ መሆኑን እገልጻለሁ። አመሰግናለሁ።